ለመስቀል በዓል በሰላምና በጤና አደረሳችሁ አደረሰን። በዓልን ምክንያት በማድረግ ሳጥን ውስጥ ምን አለ በደማቅ ሁኔታ እዚህ ስቱዲዮ ከሚገኙ ልጆች ጋር እናከብራለን። እንኳን ደህና መጣችሁ። በሳጥን ውስጥ የተለያዩ ጨዋታዊ ውድድሮች አሉ። ምን ናቸው የሚለውን አናውቅም። ልጆቹ ዕጣ እያነሱ የደረሳቸውን ሲጫወቱ ይሆናል የምናውቀው። ደህና ናችሁ? በዓል እንዴት ነው? ቆንጆ ነው። በዓል ቆንጆ ነው። እስቲ እንተዋወቃችሁ። ከየትኛው ቡድን እንጀምር ለመታወቅ? ከእናንተ እንጀምር። እሺ ካንቺ እንጀምር። ስሜ ብሌን ወንድሙ ይባላል። ብሌንዬ የስንተኛ ክፍል ተማሪ ነሽ? የአንደኛ ክፍል ተማሪ ነሽ። እሺ ያንቺስ? ስሜ ወንጌላዊት ይባላል። አንደኛ ክፍል። ወንጌላዊት የአንደኛ ክፍል። ስሜ ናታን ወንድሙ ይባላል። አራተኛ ክፍል። ናታን ወንድሙ። ጥሩ አጨብጭቡላቸው። መልካም እድል እንመኝላችኋለን ለውድድሩ። ወደ እናንተ መጣ። ስሜ አናንያ ይባላል። አናንያ ደህና ነህ? ደህና ነኝ። እሺ አንቺስ? ስሜ ማርያም ቴድሮስ ይባላል። ማርያም ቴድሮስ። የማርያም ነው ማራማዊት? የማርያም ቴድሮስ። የማርያም። እሺ ስሜ ረዴት ፍቃዱ ይባላል። ረዴት ፍቃዱ። የስንተኛ ክፍል ተማሪ ነሽ? የስድስተኛ ክፍል ተማሪ ነሽ። ደስ ይላል። ለራሳችሁ አጨብጭቡ ሁለታችሁ። ዛሬ የትኛው ቡድን የሚያሸንፍ ይመስላችኋል? የትኛው ቡድን ያሸንፋል? የእናንተ ቡድን። የትኛው ቡድን የሚያሸንፍ ይመስላችኋል? የእናንተ ቡድን ያሸንፋል። ስለዚህ ሁለታችሁም በእናሸንፋለን ሞራል ነው የመጣችሁት። ውድድሩንም የምንጀምረው የትኛው ቡድን እንደሚያሸንፍ መጨረሻ ላይ ከውድድሩ በኋላ ዳኛ ውጤት ይዞ የሚያሳውቀን ይሆናል። ውድድራችንን ለመጀመር እናንተ ዝግጁ ናችሁ? ዝግጁ ናችሁ? ከዛ በፊት ግን እስቲ የመስቀል በዓልን በምን አይነት መልኩ እንደምታከብሩ ንገሩኝ። ረዲ ካንቺን ጀምር። የመስቀል በዓልን በቤታችንና እዛ በአካባቢያችን ከሚገኙ የተለያዩ ሰዎች ጋር ዝግጅት በማድረግ አንድ ላይ እናከብራለን ከጓደኞቻችን ጋር ሰብሰብ ብላችሁ። እሺ ማርዬስ? መስቀልን በቤተ ክርስቲያን ወይ በግቢ ውስጥ በቤት እናከብራለን። ለመስቀል ደመራ ይደመራል አይደል? ችቦም ይበራል። ታበራላችሁ? የት ነው የምታበሩት? ግቢ ውስጥና ግቢ ውስጥ። ከዛ ደግሞ በዋዜማው ቤተ ክርስቲያን ራሱ ታከብራላችሁ። አናንያ አንተስ? መስቀልን ማከብረው አያቶቼ ጋር በመሄድ አብረን ተሰባስበን በማክበር ቤተክርስቲያን በመሄድ ቤተሰብ ሰብሰብ ብላችሁ። ጥሩ ነው፣ ደስ ይላል በጣም። እናንተስ በዓል እንዴት ነው የምታከብሩት? የመስቀል በዓልን በተለየ ሁኔታ በምን አይነት መልኩ ታከብሩታላችሁ? ቤተክርስቲያንም እናከብራለን። እሺ ግቢያችን ውስጥም እናከብራለን። ከታች ጋርም አብረን ታከብራላችሁ። እሺ ወንጌል? ቤተክርስቲያን ውስጥ እናከብራለን፣ ግቢ ውስጥ እናከብራለን። እዛ አያቶችም የመስቀል በዓል ሃይማኖታዊ ይዘት ያለው በዓል ስለሆነ ያው በብዛት ቤተክርስቲያን ታሳልፋላችሁ አይደል? እሺ ናታን? መስቀልን በቤተክርስቲያን ወይ ግቢያችን ውስጥ ከግቢው ሰው ጋር አብረን እናሳልፋለን። ደስ የሚላችሁ ነገር የቱ ነው? ሰብሰብ ብሎ ችቦ ማብራት ደስ ይላል አይደል? ጥሩ። ለሁለታችሁም ቡድኖች መልካም እድል እመኝላችኋለሁ። የትኛው ቡድን እንደሚያሸንፍ ሁላችንም አናውቅም። ውድድራችን 4 አይነት ውድድሮች አሉ። ከአራቱ ውድድሮች 3 ውድድሮች በየቡድን ተከፋፍላችሁ የምትጫወቷቸው ናቸው። የመጨረሻው ውድድር ግን ልዩ ጨዋታ ነው። ይሄ ልዩ ጨዋታ ሁላችሁም አሁን ቡድን የሰራችሁት አንድ ትሆኑና በአንድ ላይ የምትጫወቱት ጨዋታ ይሆናል ማለት ነው። ውድድራችንን ለመወዳደር ይረዳን ዘንድ ግን እያንዳንዳችሁን በተናጠል ስማችሁን ከመጠራ ለቡድናችሁ ስያሜ እንድትሰጡ እድሉ ልስጣችሁ። ለቡድናችሁ ስያሜ ስጡ፣ ተነጋገሩና የፈለጋችሁትን። መስቀል ስለሆነ ከመስቀል ጋር ተያይዞ መሰየም ትችላላችሁ። በነገራችን ላይ ለቡድናችሁ ስያሜ ትሰጣላችሁ። በዛ የቡድን መጠሪያ ስም እጠራችኋለሁ ማለት ነው። ጨረሳችሁ? እሺ ማን አላችሁ? ደመራ። ደስ ይላል። ደመራ አጨብጭቡ። ደመራ ከመስቀል ጋር ተያይዞ የተሰየመ ስያሜ ነው። እናንተስ? የመስቀል ወፍ። ለመስቀል ወፎች፣ ለደመራም ለመስቀል ወፍም መልካም እድል እንድታሸንፉ ተመኝቼላችኋለሁ። የመጀመሪያው ውድድራችን የሚሆነው የማስተዋል ጥያቄ ነው። ማስተዋል ያስፈልጋል አይደል? ነገሮችን በትኩረት መመልከት ያስፈልጋል። ይሄን የማስተዋል ጥያቄ ለመጀመር ከሁለቱም ቡድን አንዳንድ ልጅ አምጥተን ዕጣ እናስጥላለን። አቦሰም ማለት ነው። እስቲ ነይ አንቺ ና። ልዩ አንድ አይነት ተባባሉና አቦሰም ጣሉ። ከዛ ያሸነፈው ቡድን ሁለተኛ ይሆናል። ሁለተኛ መሆን አይደል የምትፈልጉት ሁለታችሁ? ስለዚህ ያሸነፈው ሁለተኛ ይሆናል። ተነጋገሩ። አንተ ልዩ፣ አንቺ አንድ አይነት። አቦሰም ልዩ ማን ነበር? እናንተ። ስለዚህ የደመራ ቡድኖች እንደፈለጋችሁት ሁለተኛ ላይ ሆናችኋል። እናንተ ደግሞ የመስቀል ወፎች አንደኛ ላይ። ነይ እስቲ
ሳጥን ውስጥ ምን አለ? ጨዋታችን እንግዲህ እዚህ ጋር የምትመለከቱት ሳጥን አለ። ሳጥኖች ውስጥ 2 እጣዎች ተቀምጠዋል። እነዚህ 2 እጣዎች ሁለቱም የማስተዋል ጥያቄዎች ናቸው። የትኛው ጥያቄ ለየትኛው ቡድን ይደርሳል ነው። ስለዚህ የፈለግሽውን እጣ ያዥ። ከሁለቱ ያዥ አንዱን። ከሳጥን ውስጥ አንዱን ትመርጫለሽ። ይሄንን ቡድንሽ ጋር ትሄጂና አንብባችሁ ትመልሳላችሁ ማለት ነው። ሂጂ ቡድንሽ ጋር ባላችሁ 30 ሰኮንድ ውስጥ ቶሎ ቶሎ ትሞክራላችሁ። እሺ ግለጡት። ኮምፒውተር ሰዓት መቁጠር ይጀምር። በ30 ሰኮንድ ውስጥ አንብባችሁ መልሱን ትነግሩኛላችሁ። ባላችሁ 30 ሰኮንድ ውስጥ አንብባችሁ ትመልሱላላችሁ። የማስተዋል ጥያቄ ነው። እሺ ላነብላችሁ እችላለሁ። እስቲ አንጡት። አንተ ወንድሜ ነህ፣ እኔ ግን ወንድምህ አይደለሁም። እኔ ማን ነኝ? አንተ ወንድሜ ከሆንክ እኔ ግን ወንድምህ ካልሆንኩ ምንህ ነኝ? ተነጋገሩና ባላችሁ 30 ሰኮንድ ውስጥ ቶሎ መልሱ። አንተ ግን የኔ ወንድም ነህ፣ ጓደኛ አይደለም። ጎበዝ፣ ሙከራሽ ጥሩ ነው። ሰዓታችሁ አልቋል። አንተ ወንድሜ ነህ አልኩ። ወንድምና እህት ናቸው። ወንድሜ ከሆንክ እኔ ምን ነኝ ማለት ነው? ወንድምህ አይደለሁም፣ እህት። ጎበዝ ነኝ፣ ግን ሰዓታችሁ ሲያልቆ ነው የመለስሽው። ጎበዝ፣ እህት ነው። የማስተዋል ጥያቄ ነው ያልኳችሁ ለዚህ ነበር። አንተ ወንድሜ ነህ፣ እኔ ወንድምህ አይደለሁም ካልኩ እህትህ ነኝ፣ ወንድምህ አይደለሁም ማለት እህት። ሰዓታችሁ ካለቀ በኋላ ሆነ እንጂ ጎበዝ፣ ጥሩ። የቀረው አንድ ጥያቄ ነው። ይሄ ደግሞ ለደመራ ቡድኖች የተዘጋጀ ነው። አናንያስ ሂድና ጣውና አንሳና ታነባዋለህ። ሳጥን ውስጥ ያለው ጨዋታ ምን ይሆን? የማስተዋል ጥያቄ ነው። እናንተ በፍጥነት አንብባችሁ ባላችሁ 30 ሰኮንድ ውስጥ ትመልሳላችሁ። ቶሎ ቶሎ ሞክሩ። ኮምፒውተር ሰዓት መቁጠር ይጀምር። እሺ ጥያቄያችሁ ምን ይላል? የአቤል አባት 4 ወንድ ልጆች አሏቸው። ሄኖክ፣ ዳዊት፣ ናታን እና ዳሽ ናቸው። አቤል። ጎበዝ፣ አጨብጭቡ ለራሳችሁ። የአቤል አባት ካለ አቤል ነው አንደኛው ልጅ ማለት ነው አይደል? እንኳን ለመስቀል በዓል በሰላምና በጤና አደረሳችሁ እያልን በድጋሚ ወደ ሁለተኛው ዙር ውድድራችን እናልፋለን። ሁለተኛው ዙር ውድድራችን የሚሆነው በምልክት የመግለጽ ውድድሮች ናቸው። እዚህ ጋር 4 እጣዎች አሉ። እነዚህን 4 እጣዎች በሳጥን ውስጥ እንከታቸዋለን። ሳጥን ውስጥ እንግዲህ ያለው የትኛው እጣ ለየትኛው ቡድን ይደርሳል የሚለውን አናውቅም። ስለዚህ አሁን ቅድም እናንተ ስለጀመራችሁ ደመራ ቡድኖች ረዴት ሂጂና አንሺ። የደረሰሽን እዛው ቆመሽ ታነቢውና ሳታዩ በምልክት ታስረጃቸዋለሽ። እነሱ ይመልሳሉ ማለት ነው። ለራስሽ ብቻ ነው የምታነቢው። ነይ ረዴት፣ እዚህ ጋር ይዘሽ ውስጥ አንብቢው፣ ለራስሽ ሸፍኚው። እሺ አነበብሽ አይደል? ቶሎ ትሸፍኚዋለሽ። ይሄን የደረሰሽን እጣ ምን እንደሆነ በምልክት አስረጃቸው። እናንተ አፍ ማንቀሳቀስ አይፈቀድም። ባላችሁ 30 ሰኮንድ ውስጥ ቶሎ ቶሎ መሞከር አለባችሁ። ኮምፒውተር ሰዓት መቁጠር ይጀምር። ጀምሪ ረዴት። ሞክሩ ቶሎ ቶሎ። ስትሞክሩ ነው የምታገኙት አይደል? እቃ ውስጥ ከመሞከር ነው የሚገኘው። ንገሩ። እንቁላል ተሰብሮ ተጨምሮ። ጥሩ ነው ግን እንትና አንዷን ብቻ ጠርተሽዋል። አንድ ነገር ጥሪ። አንድ ነገር ነው ያሳየች። እንቁላል። በጣም አሪፍ። እንቁላል። እስቲ እንቁላል 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 እንቁላል። አልተቻላችሁም። እንቁላል ያሳየችበት መንገድ በጣም ጥሩ ስለሆነ በቀላሉ መረዳት ችላችኋል። የመስቀል ወፎች። ኔክስት ብሊኒ ሂጂ አንሺና ታስረጃቸዋለሽ። ካሉት 3 እጣዎች ውስጥ የፈለግሽውን አንሺና ታሳያቸዋለሽ በምልክት። እስቲ እኔና አንቺ ቀድመን አብረን በድብቅ እናንብበው ሳያዩት። አየሽ ምን እንደሚል አነበብሽው? ታይቅ እንዳትነግሪያቸው በምልክት ነው የምታሳያቸው። እዚህ ጋር ትመጫለሽ። ስለዚህ አስረጃቸው። እስቲ ዝም ብላችሁ ሞክሩ ሞክሩ። ጥሩ የሆነ ነገር ጥሩ የመሰላችሁ አሳያቸው 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 ቶሎ ቶሎ። አይ እንዴ መክተፍ አላሳይሻቸውም በደንብ። እነሱ ለመሞከር ዝግጁ ናቸው። አንቺ አላሳየሽም ግን ቡድናችሁ እንዳይሸነፍ አሳይ ቶሎ ቶሎ። አልቻልሽም ማለት ከበደሽ? አዎ ትንሽ ይከብዳል። በእርግጥ ለእናንተ ቢደርሳችሁ ደስ ይለኝ ነበር። እንዴት ሆናችሁ አይጥ እንደምትሆኑ አይነበረም። እሺ ወደ እናንተ መተናል። ሁለተኛው ውድድር ይቀራችኋል ማለት ነው በምልክት የመግለጽ
ማን ያስረዳ? ሄዶ ማን ያንሳ? ማን ያስረዳ? እሺ ማሪ ሂጂ እስቲ አንሺና በምልክት የደረሰሽን ከሳጥን ውስጥ አንሺ አንድ ዕጣ የደረሰሽን እኔና አንቺ ብቻ በድብቅ እናነባዋለን። እናንተ እንደድል ሆኖ የሚደርሳችሁ ነገር እሺ ዝግጁ ናችሁ? ኮምፒውተር ሰዓት መቁጠር ይጀምር። ባላችሁ 30 ሰከንድ ቶሎ ቶሎ ሞክሩ። አፍ ማንቀሳቀስ አይፈቀድም። የሀበሻ ቀሚስ እያሳየቻችሁ ነው። ቶሎ ቶሎ አሳያቸው። ቶሎ ቶሎ አሳያቸው። ሱሪ ሞክሪ። ሌላ ሞክሩ። ቶሎ ያስረዳሽበት መንገድ ይመስለኛል። በደንብ አስረጃቸው። በደንብ አስረጅ እንጂ በጣም ቀላል ነው። ካልሲ ማለት እሺ ቶሎ ቶሎ በይ በፍጥነት። አረ ታይት። እሺ አስረጂ፣ በደንብ አስረጂ። 30 ሰኮንዳችሁ እያለቀ ነው። እናንተ ቶሎ ቶሎ ገምቱ። ሰዓታችሁ ቁምጣ ነበር ቢያንስ ትንሽ እንትን ብያ እንደዚህ ሱሪ ተለብሰ አጭር እቺ አጭር የሚለው ነው የሚገልጸው ቁምጣ። እሺ ምንም አይደል። ለራሳችሁ ግን አጨብጭቡ። ጥሩ ነው ሙከራችሁ፣ ጥሩ ነው። ስለዚህ አሁን ማን ያስረዳ? ወደ እናንተ ቡድን መጣ። የመስቀል ወፎች አሁንም ታስረዳ። ተነጋገሩና ራሳችሁ ወስኑ። ማን ያስረዳ? እዛ ጋር ያለውን ነገር ማን ያስረዳ? አይቶ ተነጋገሩ። አንድ ሰው ወስኑ። እሺ ማንን አላችሁ? ብሌን ታስረዳ። እኔ ብሌን አንቺ ድጋሚ እድሉ ተሰጥቶሻል። በደንብ ለማስረዳት ሞክሪ። መልካም እድል እመኝላችኋለሁ። ሳጥን ውስጥ ምን አለ? አብረን እናንብበው በድብቅ ሳያዩት። አነበብሽው? እሺ ብሌን ጀምሪ። የመስቀል ወፍ ቡድኖች እያያችኋት። እሺ ብሌን ምንም አይነት እንቅስቃሴ እያየሁብሽ አይደለም። ላስረዳ ብለሽ ነው የወጣሽው። እሺ ሞክሩ። አሳያቸው። የሆነ ነገር አሳያቸው። ቆምሽ እኮ መጎንበስ ካለብሽ ተጎንበሺ። መሬት ላይ መሄድ ካለብሽ ሂጂ። ትክክለኛውን እንትን ቢላቸው አሳያቸው። ዝሆን ነበረ። ዝሆን ችግር የለውም። እሺ ገና አሉ ሌሎች ልጆች። ጎበዝ፣ ለራሳችሁ አጨብጭቡ። ወደ ሶስተኛው ዙር ውድድራችን እንለፍ። ሶስተኛው ዙር ውድድር ሁለቱም ቡድን አይን ጨፍኖ መጎራረስ ይወዳደራሉ ይላል። ሁለቱም ቡድን። ስለዚህ ከዚህኛው ቡድን ሁለት ልጅ፣ ከዚህኛው ቡድን ሁለት ልጅ። በየተራ ነው ግን ይሄ የሚሆነው። አይናችሁን ትታሰራላችሁ፣ ውስጥ ትጎራረሳላችሁ። ዝግጁ ናችሁ? ከየትኛውን ጀምር? ይሄኛውን ጨዋታ ከየትኛውን ጀምር? ልጅ መሆን ደስ የሚለው ይሄ ነው። እናንተ ልጆች ናችሁ ሳያችሁ አነስ ስለምትሉ የቅድሙ ጥያቄዎች ሊከብዷችሁ እንደሚችሉ አስቤያለሁ። አሁን ግን የብዙ መጎራረስ ስልከኛ አላችሁ። ደስ ይላል። እሺ ከእናንተ ነው የምጀምረው። እኔም ኑ ወደዚህ የሙዝ መጎራረሱን ከእናንተ። ስለዚህ ሁለታችሁ ናችሁ የምትወዳደሩት መጀመሪያ። ኑ በቃ እናንተን ደስ ይበላችሁ፣ እናንተንም እንዳይከፋችሁ። እነሱ ዞሮ ዞሮ ሁለተኛ መሆን ነው የፈለጉት ዞሮ። ስለዚህ ሁለተኛ ሆነው ይወዳደራሉ ማለት ነው። አይናችሁን ትታሰራላችሁ። ከዛ ምንድነው የምታደርጉት? አይናችሁን ከታሰራችሁ በኋላ አንቺ ለሷ ታጎርሻለች፣ እሷም ላንቺ ታጎርሳለች። ሙዝ ልጠው በልቶ መጨረስ ነው። አንዱ ለአንዱ ነው የሚያጎርሰው። ባላቸው 1 ደቂቃ ውስጥ ይሄን ያከናውናሉ። ዝግጁ ናችሁ? ኮምፒውተር ሰዓት መቁጠር ይጀምር። ሙዛችሁን ላጡና ተጎራረሱ። ቶሎ ላጡና መጎራረስ። ባላችሁ 1 ደቂቃ ውስጥ ተጎራርሳችሁ መጨረስ ይኖርባችኋል ማለት ነው ለማሸነፍ። የጨረሰ ያጉርስ ለሌላኛው ሰው፣ ለራሱ ሳይሆን የሚጎርሰው ለጓደኛው ያጉርስ። ተጎራረሱ። እኔ አብሬ ያለው ከናታን ጋር ሆኜ ተጎራረሱ። እየተጎራረሳችሁ ጎበዞች፣ ቶሎ እንድታሸንፉ ጎበዞች። 1 ደቂቃ ነው ያላችሁ። በ1 ደቂቃ ውስጥ እየተጎራረሳችሁ ወንጌላዊ ትንሽ ላጭ፣ ሙዙን ላጭ። ብሌና እየተጎራረሳችሁ አጉሻት። ማየት አይፈቀድም። አዎ ሸፍናችሁ አይደል? ሳታዩ ነው የምትጎራረሱ። ተጎራረሱ። እየተጎራረሳችሁ እሺ።
ወንጌልም አጎርሻት ብሌን እያጎረሻት አንቺም እያጎረሻት እየጎረሽ ወንጌላዊት እየጎረሽ አንቺም እየጎረሽ አትሽሽ እየተጎራረሳችሁ እሺ ወንጌላዊትም ጉረሽላት ወንጌላዊት አፍሽን ከፍተሽ ጉረሽላት እየተጎራረሳችሁ እስቲ ወደዚህ ጋር ሁኑ ሙዙን ላጭላት ላግዛችሁ ልጣጭ እንዳትበሉ ተጎራረሱ ጎበሶች እሺ እየተጎራረሳችሁ እያለቀ ነው ሰዓታችሁ አልቋል አንድ ደቂቃ በጣም ብዙ ነበረ ምን ያህል ሙዝ ቀራችሁ እስቲ የተሰማችሁን ስሜት ንገሩ ምን ተሰማሽ አንቺ ታጎርሻት ራስሽ ላይ ነው ደስማሻት አላገኛለችሽ ምንድነው የሆነው ለምንድነው ያልጨረሳችሁ ቶሎ ተጎራርሳችሁ ለምንድነው ያልጨረሳችሁ ምንድነው ወንጌልዬ እስቲ ዙር ወደ ካሜራ እናያችሁ እስቲ በቃ ስለዚህ የቀራችሁ ሙዝ አሳዩ አልጨረሳችሁም ማለት ነው ያኛው ቡድን ደግሞ ምን ያህል ተጎራርሷል የሚለው ተመልካች ልጆችም ለመፍረድ የትኛው ቡድን አሸንፏል የሚለውን ለመለየት እንዲረዳቸው የቀራችሁ ሙዝ አሳዩ እሺ እቺ ሙዛችሁን እዛ ጋር ቆሙና ጨርሷት እነሱ እስኪወዳደሩ ማለት ነው የመስቀል ወቅት ተወዳዳሪዎች ያደረጉትን የሙዝ መጎራረስ ውድድር ተመልክታችኋል አሁን ደግሞ በቀጥታ የምናልፈው ወደ ደመራ ቡድኖች ነው ከደመራ ቡድን 2 ተወካይ ላኩልኝ ቡድኑን ወክሎ የሚወዳደር እሺ ኑ ሁለታችሁ ሁለቱ ተወዳዳሪዎች አይናቸውን እስኪታሰሩ ድረስ ካፍታ ቆይታ በኋላ እንመለሳለን የደመራ ቡድኖች ለመወዳደር ዝግጁ ሆነዋል ዝግጁ ናችሁ አይደል ዝግጁ ነን ብላችኋል ስለዚህ ባላችሁ 1 ደቂቃ ውስጥ ሙዛችሁን ልጣችሁ ልክ የመስቀል ወፍ ተወዳዳሪዎች እንዳደረጉት ትጎራረሳላችሁ ማለት ነው መልካም እድል እመኝላችኋለሁ እኔ ደግሞ ካናንያ ጋር ቆሜ እመለከታለሁ ማለት ነው ጀምሩ ኮምፒውተር ሰዓት መቁጠር ይጀምር አው ላጡት እሺ ጥሩ ልጣችሁታል ተጎራረሱ ጀምሩ ተጠፋፍታችኋል በጣም እሺ ተጎራረሱ ባላችሁ 1 ደቂቃ ውስጥ ምናልባት እኮ እነሱ በሌሎች ውድድር ብታሸንፉም ይሄን ከበለጧችሁ ልትሸነፉ ትችላላችሁ እሺ ቶሎ እየዋጣችሁ እንዳያንቃችሁ እየዋጣችሁ ተጎራረሱ ምናልባት በዚህኛው ከተሸነፋችሁ አጠቃላይ ውድድር እንዳሸነፉ ሊቆጠር ይችል ይሆናል እሺ አጉርሻት እሺ ቶሎ ጉረሽላት ሰዓታችሁ አልቋል እስቲ የራዲ አልተነካም ትንሽ ነው የተበላው የራዲ አልተነካም እስቲ አንቺስ እንደውም ያንቺ ራዲ ብዙ በልታለች ግን አላጎረሰችም አይሽ ለራሷ ልታስቀረው እየፈለገች ነበር ማለት ስለዚህ ሙዛችሁን ተቀያየሩና ሙዛችሁን መጨረስ ትችላላችሁ እንኳን በድጋሚ ለመስቀል በዓል በሰላምና በጤና አደረሳችሁ እያልን ቀደም ሲል የተደረገው የሙዝ መጎራረስ ውድድር ዳኞች ለውጤት ትንሽ ተቸገርን ሁለቱም ግማሽ በልተዋል የትኛው ቡድን በዚህኛው ጨዋታ አሸናፊ ሆነ ለማለት ስለሚቸግረን ሌላ ነገር ቢፈጠር ብለውናል ስለዚህ ይሄን ነገር ምን አድርገናል ከሁለቱም ያልተወዳደሩት ወንዶች ጭራ ነቀላ ይጫወታሉ ማለት ነው የትኛው ቡድን የራሱ ሳይነቀልበት ያሸንፋል የሚለው ደግሞ ከውድድሩ የምናይ ይሆናል ንስቲ ሁለታችሁም ወደዚህ ጋር ነው ሁለቱም ተወዳዳሪዎቻችን ላይ ጭራ አድርገናል ከኋላ እንደምትመለከቱት ጭራ አድርገናል በሙዝ ውድድሩ ስላልተሳተፉ አንዳቸው ሳይነቀል የራስህን እየጠበክ እንዳይነቀልብህ የሱን ትወስዳለህ ማለት ነው አንተም ያንተ እንዳይነቀልብህ እየተከላከልክ ይሄ ምንድነው ራስን የመከላከልና አይደል ራስን መከላከል ስለዚህ ራስን መከላከል እያደረክ የሱን ትነቅላለህ የትኛው ቡድን አሸናፊ ነው የሚለውን ደግሞ በዚህ እንለያለን ዝግጁ ናችሁ ጀምሩ ኮምፒውተር ሰዓት መቁጠር ጀምሩ መያዝ አይቻልም መያዝ አይቻልም በነገራችን ላይ እንደዚህ ማድረግ አይቻልም እንደዚህ መያዝ አይቻልም እሺ መያዝ አይቻልም ቀድሞ እንዳይነካብህ መከላከል ነው እንጂ ከተያዘ በኋላ ማስለቀቅ አይቻልም በተደጋጋሚ አናንያ አስለቀቋል ስለዚህ የትኛው ቡድን አሸናፊ ሆኗል የደመራ ቡድን አሸናፊ ሆኗል
አጨብጭቡ። የራስ ጭራ ተነቀለም። ራስ ነቀልከው? እሺ ከውስጥ አስቀምጠው። የመጨረሻው ዙር ውድድራችንን ልናደርግ ነው። ይህን ውድድር የሚያደርጉት ሁለቱም ቡድን በተናጠል መሆናቸው ቀርተው በጋራ ይሆናል እዚህ ጋር የሚጫወቱት። ኑ እስቲ ወደዚህ ኑ ሁላችሁም። እሱን ከስር አድርጊው። ኑ ሁላችሁም እዚህ ጋር። ስለዚህ አሁን በቡድን ማሰብ ቀርቷል ማለት ነው። አንድ ናችሁ። እሺ አንድ ላይ ናችሁ። ይሄኛው ልዩ ጨዋታ ነው። ምናልባት ቅድም ስትጫወቱ የነበረው ይሄኛው ቡድን ለብቻ ይሄኛው ቡድን ለብቻ ሆኖ ነበር። አሁን ግን በጋራ የምትጫወቱት ጨዋታ ስለሆነ ይሄ ጋራ ጨዋታ ምናልባት ከዚህኛው ቡድን አናንያ ከዚህኛው ቡድን ደግሞ ወንጌላዊት ሆነው የቡድኑ አሸናፊ ሊሆኑ ይችላሉ። ምንድነው መሰላችሁ? ሳጥን ውስጥ የተቀመጡ የተለያዩ ሆሄያት አሉ። የፈለጋችሁትን ሆሄ ታነሳላችሁ። ዝም ብላችሁ አንዳንድ ወረቀት ታነሳላችሁ። እኔ ግለጡት ስል ብቻ ነው ገልጣችሁ ሁላችሁም የየራሳችሁን ሆሄ የምታዩት። እዚህ ሳጥን ውስጥ የተለያዩ ሆሄያቶች ተቀምጠዋል። እነዚህ ሆሄያት ታነሳላችሁ። ከዛም እዩዋቸው ስል ትመለከታላችሁ ማለት ነው። ከዛ በኋላ ደግሞ ያለውን እኔ እነግራችኋለሁ። አንሱ የፈለጋችሁትን፣ ከስርም ትችላላችሁ፣ ከመሃል ከላይ ያለውንም የፈለጋችሁትን አንሱ። ብዙ ናቸው። አንሱ፣ አትሻሙ፣ ቀስ እንዳትቀዱት። ሆሄያት ናቸው፣ ሁሉ ፊደላት ናቸው። እሺ ፊደላት ናቸው። አንሱና ያዙት፣ አትዩ፣ ሳታዩ ያዙት ሁለትንም። እሺ ከዛ ምን መሰላችሁ የምታረጉት? እኔ እዩት ስል ታዩትና እነዚህ ፊደላቶች ታዩና የትኛው ፊደል ከየትኛው ጋር ሆኖ ቃላት ይመሰርታል። ባለ 2 ሆሄ ቃል ሊሆን ይችላል፣ ባለ 3፣ ባለ 4፣ ባለ 5፣ ባለ 6 ብቻ ትርጉም ሊሰጥ የሚችል ቃል ታውቃላችሁ አይደል? ቃላት ምንድናቸው? ትርጉም መስጠት የሚችሉ ናቸው። ስለዚህ አንዱ ፊደል ከአንዱ ፊደል ጋር ሆኖ ቃላት መመስረት ከቻለ ሁለትም ከሆነላችሁ እስቲ አንተ ምንድነው ትተያዩና አንዳችሁ ከአንዳችሁ ጋር ይሄው ቃል መስርተናል ምንድነው ስላችሁ ታነቡና ትነግሩናላችሁ። ገብቷችኋል? ስለዚህ አብሯችሁ ከእናንተ ጋር ተገጣጥሞ ሊመሰረት የሚችል ቃል ነው የምትፈልጉት። ጓደኛ ነው የምትፈልጉት አብሯችሁ የሚሆን። ዝግጁ ናችሁ? ጀምሩ። ታዩ ቶሎ በሉ። አሁን ጀምሩ። እዩዋቸውና ከዛ ሌላ ጓደኛ ፈልጉ። እሺ አይታችሁ መቆም አይደለም የኔ ፍናት። ታዩ አሁን ነው ማሳየት ለጓደኞቻችሁ። ቃላት መስርቱ ቶሎ አጠገባችሁ። ሁለትም ሊሆን ይችላል። ባለ 2 ሆሄ አሸናፊው ቡድን ልዩ ተሸላሚ ይሆናል። ባለ 2 ሆሄ ናኒ እናንተ ብላችሁ ቁሙ። ቶሎ መስርቱ። እኔና እሱ ጨርሰናል። ምንድን ማናማ ጨረሰ? የጨረሳችሁ እዚህ ጋር ሁኑ። የጨረሰ እዚህ ጋር ይምጣ። እስካሁን ድረስ የጨረሰ የለም። የጨረሰ እዚህ ጋር ይምጣ። በቃ ኑ እናንተ ጨረሳችሁ። ሶስታችን ጨረስን ማለት ነው። ረዴት ነግራቸው ነው። ነይስ ናስቲ። እሺ እስቲ አሳዩ ለካሜራ አሳዩአቸው እስቲ። ምንድነው የሆነው? እናንተ ሶስታችሁ አንድ ላይ ክፍል ሆነ። እሺ ሌላ ቃላትን መመሳት እንችል ነበር ብዙ። ስለዚህ ክፍል በሚል ምንድነው ከደመራ ቡድን ማርዬ ገብታለች እዚህ። ከመስቀል ወፍ ቡድን ደግሞ ናታንና ብሌን ገብተዋል ማለት ነው። አያችሁ አንዳንዴ ነገሮችን በጋራ ስናደርግ አንድ ላይ ከዚህኛው ወደዚህኛው የመምጣት ነገር ይኖራል። ስለዚህ በጋራ መስራት፣ በጋራ መተባበር ትልቅ ለውጥ ያመጣል ማለት ነው። ስለዚህ ምን የሚል ቃል መሰረታችሁለት? ክፍል የሚል ቃል መስረታችኋል ማለት ነው። ስለዚህ እናንተ ልዩ ተሸላሚዎች ናችሁ ማለት ነው። የዛሬው ውድድራችን የተከታተላችሁትን ይመስል ነበረ። እስቲ ቦታችሁን ያዙና የተሰማችሁን ስሜት ታጋሩኛላችሁ። ውድድራችንን ጨርሰናል። ተወዳዳሪዎች የተሰማቸውን ስሜት ያጋሩናል። ረዲ እስቲ ካንቺ ልጀምር። ከደመራ ቡድኖች ምን ተሰማሽ በውድድሩ? በውድድሩ ደስ ብሎኛል። ደስ ብሎሻል? ውድድሩ ላይ ለመሳተፍ በስልክ አይደል መልእክት ልከሽ ነው የመጣሽው? አዎ። ውድድሩን ያየሽ መቼ ነበር? ውድድሩን እከታተላለሁ ኢቲቪ የልጆች ዓለም ላይ። ከዛ በኋላ መወዳደር ፈለኩኝና ተመዘገብኩኝ። ስለዚህ ልጆች እናንተ መወዳደር ከፈለጋችሁ ከስር በምትመለከቱት የቴሌግራም አድራሻችን ስልክና ስማችሁን ብትልኩልን እኛም ልክ እንደ ረዴት የምንጋብዛችሁናል ማለት ነው፣ እንደ ሌሎቹ ልጆችም ጭምር። እሺ ማራማዊት ምን ተሰማሽ? የማርዬ በጨዋታው ደስ ብሎሻል? ተዝናንተሻል? እሺ አናንያስ? በመጀመሪያ ላይ ፈርቼ ነበር። እሺ ከዛ አንድ ዙር ካሸነፍን በኋላ ደስታ ተሰማ። እናንተስ? እነ ብሌን ትንንሾቹ ነበር እንደው መባል የነበረባችሁ ናታንን ሳይጨምር ትንሽ ልጆች ይዘ ነው። እሺ ብሌን ምን ተሰማሽ? ልክ እዚህ ጋር ስቁ ፈርቼ ነበር። ከዛ ያቂ ምናምን ስንጠየቅ ደስ ብሎኝ ነው። ደስ እያለሽ መጣ። በሂደት ጨዋታውን ስታይ ደስ እያለሽ መጣ።
መጀመሪያ ግን ፈርተሽ ነበር። ሁልጊዜም መፍራት ትክክል አይደለም። እሺ ክፍል ውስጥም ቢሆን ስትማሩ ልክ አስተማሪ ሲጠይቅ መሞከር ነው ያለባችሁ የምትችሉትን ያክል እንጂ ፈርታችሁ ወይ ተማሪ ስቅብኛል ትክክል ካልሆንኩ ምን ይሉኛል ብላችሁ ዝም የምትሉ ከሆነ ሰነፍ እየሆናችሁ ነው የምትመጡት። ስለዚህ ሁልጊዜም ከመሞከር ግን መልስ ይገኛል አይደለ? አንዳንዴ መሞከር። ስለዚህ መፍራት የለባችሁም፣ መፍራት አያስፈልግም። እሺ ወንጌላዊት አንቺስ ምን ተሰማሽ? ደስ ብሎሻል? ሌላ የምትይኝ ነገር አለ? የለም? ናታንዬ እስቲ አንተ ንገረን፣ የእነሱንም አጠቃለን አንተ ንገረን። መጀመሪያ ስመጣ ፈርቼ ነበረ። ከዛ በሂደት እየተወዳደርክ ስትመጣ ጨዋታውን እያየሁ ስትመጣ ግን ደስ እያለ እየተዝናናህ መጣ። አልፈራህም ከዛ በኋላ? አሁን ደስ ብሏል። ከዚህ በኋላ ጨዋታው ቢቀጥል በጣም እየተዝናና ነው የምትቀጥለው። የትኛው ጨዋታ ከበዳችሁ? የትኛው ጨዋታ ከበዳችሁ? ይሄ በእንትን የሙዝ ነው የከበደሽ? የቱ ከበደህ አንተ? ይሄ እንትን በምልክት መግለጹ። እናንተ የከበዳችሁ ጨዋታ ሙዝ መጎራረሱ እሱ ነው የከበዳችሁ? እሺ እዚህ ድረስ መታችሁ ስለተወዳደራችሁ እጅግ በጣም አድርገን እናመሰግናለን። በድጋሚ እንኳን ለመስቀል በዓል በሰላምና በጤና አደረሳችሁ እያልን ሳጥን ውስጥ ምን አለ የተሰኘው ጨዋታችን የተከታተላችሁትን ይመስል ነበር። እዚህ ስቱዲዮ የተገኙ ልጆች እንግዲህ በዓልን ከኛ ጋር ለማክበር ነው የመጡት። እናንተም በበዓልም ዘውትርም እንዲሁ በሳጥን ውስጥ ምን አለ መሳተፍ ከፈለጋችሁ ከስር በምትመለከቱት የቴሌግራም አድራሻችን መልእክት አስቀምጡልን። እኛም ደስ እያለን እንጠራችኋለን። ስለዚህ እዚህ የተዘጋጁ የተለያዩ ጣፋጭ ነገሮች አሉ። ልጆቻው ትወዳላችሁ፣ ማብዛት ግን ተገቢ አይደለም። እሱን እንደ ሽልማት እንሰጣችኋለን። ኬካችንን ቆርሰን አብረን እየተመገብን ደግሞ በዓልን በደማቅ ሁኔታ እናሳልፋለን ማለት ነው። ኑ እስቲ ወደ እኔ ኑ አብረን እንቁረስ ኬክ። ዘመናው ሄደ ክረምቱ ወጣ አዲሱ ዘመን መስከረም መጣ ጊዜን ጠብቃ መጣች አብባ በውብ ከለሯ አደይ አበባ